ሽላስ ታይበቃ ዲጋኒ መታችሽ ለማይ ይናገራልን እሺ እሺ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ዳጣ ክፍል 84ን ይዤላችሁ መጥቻለሁ ማለት ነው። በጣም ነው የሚያሳዝነው። በአሁኑ ሰዓት እንግዲህ ዳጣ ድራማ ያለበት ሁኔታ በጣም የሚያጨናንቅ ነው ማለት ነው። እሱ ምንድነው እንግዲህ ያለፈው ክፍል ላይ እንዳያችሁት ያው አቢጌል ሁሉንም ነገር ለእናቴ እናገራለሁ በማለት ቤት እንደተቆለፈባት ሁላችሁም ታውቃላችሁ ማለት ነው። አሁን ላይ ደግሞ እንግዲህ ናታን ባመጣው ሀሳብ ጋሽ ደረጀ በመስማማቱ እንግዲህ ለመካድ ተገደዋል ማለት ነው። ይህ ነገር ግን ያልተቀበልኩት ምክንያቱም እውነትን መጀመሪያውን ውስጥ ትጋፈጡት ነው እንጂ ቀስ እያለ የራሱን የሆነ ውሸቶች እየያዘ ነው የሚመጣው ማለት ነው። እና እኔ የናታን ሀሳብ ምንም ደስ አላለኝም ማለት ነው። ማለት የሆነው ሆኖ መጀመሪያው ነው ለእናታቸው ወይንም ደግሞ ለሴትየዋ መናገር ነበረባቸው ማለት ነው። እውነት ወይዘሮ ማርታ መጀመሪያውኑ ማወቅ ነበረባት። ይሄን ነገር ባልየው አቶ ደረጀ እናገራለሁ ባለበት ሰዓት ነበረ መናገር የነበረበት። አሁን እንግዲህ የተለያዩ ውሸቶች እያመጡ ሴትየዋም እንግዲህ ቤት ውስጥ እየተፈጠረ ያለው ነገር ቤቷን ካሁን በፊት እና አሁን ላይ ያለበትን ሁኔታ በጣም እያወዛገባት ስለሆነ እንግዲህ ጋሽ ደረጀን ለመጠየቅ ተገዳለች። እሱም ግን አቤጌል ያለችው ነገር እና ሰላም ወረቀቱ ላይ የጻፈችው ነገር ፍጹም እውነት አይደለም። አቤጌል ያየችው ሰላም ለናታን የሰጠችው ወረቀት ነው። ወረቀቱ ላይ ደግሞ ያው እንደሰማችሁት ዳጣ ልጄ ናት የሚል ነበረ ማለት ነው። ያው አቤጌልም እሱ ወረቀት ነው ያየችው። ግን ጋሽ ደረጀ ምንድን ነው ያለው? ሰላም የዳጣ እናት ሆና ሳይሆን ከልጆቹ ላይ እየታደረገ ስለምትወዳት እና በጣም ስለምትሳሳላት እንደ ልጇም ስለምታስባት ነው ብላል። እሷ ግን እንዴት እንደዚህ ሊሆን ይችላል? አቤጌል በጭራሽ ይሄን ያህል የምትሸወድ ልጅ አይደለችም። የሆነ የተሳሳተ ነገር አለ። ነገር ግን እሱን ነገር ልትነግረኝ አልቻልክም። እኔም ቤቴ ውስጥ የሆነ ስህተት እየተፈጠረ እንዳለ ይሰማኛል። ግን እውነቱን ብትነግረኝ ይሻላል ብለዋለች። እና የምነግርሽን ነገር እያመንሽኝ አይደለም ወይ? የሰላም ልጅ ናት ብለሽ ታስቢያለሽ ወይ ሲላል፣ ሰላም እኮ የኖረችው ከኛ ጋር ነው። ነገር ግን መቼ ወለደቻት ብዬ አስባለሁ። እሱን እንኳን ማሰብ አልችልም። ግን ቤቴ ውስጥ የሆነ የተሳሳተ ነገር እንዳለ ይሰማኛል። ይሄን ነገር አንተ ብትነግረኝ ጥሩ ነበር። ነገር ግን ይሄን ነገር ለማወቅ እኔ ምንም አይነት ቀን እንደማይፈጅብኝ ታውቃለህ። የጀመርኩትን ነገር ሳልጨርስ ወደ ኋላ እንደማልልም ታውቃለህ። ለማንኛውም አቢጌልን አሁኑን ሄደህ አውጣት ብለዋለች ማለት ነው። አሁኑን ሄድና በሩን ክፈትላት፣ ውጭ መሆን አለባት፣ ከዚህ በኋላ መታሰር የለባትም በማለት እንግዲህ ትንሽ ገነን በማለት ተናግራለች ማለት ነው። በሌላ በኩል ደግሞ እንግዲህ ሰላም ወልዳለች። በጣም ደስ የሚለው ነገር የሰላም መውለድ ነው። በጣም ነው ደስ የሚለው። እንግዲህ አቤጌልም አባትየው በተባለው መንገድ በሩ ሊከፍትላት ወደ ሩሟ ሄዷል ማለት ነው። እንግዲህ በጣም ነው የሚያሳዝነው እዚህ ክፍል ላይ እዚህ እንትን ላይ እዚህ ሰዓት ላይ ሲደርስ እኔ በጣም ነው ያሳዘነኝ። በነገራችን ላይ በጣም የሚወዳችሁ ሰው ይሄን በእናንተ ተስፋ ቆርጦ እንደዚህ አይነት ቃል ሲናገራችሁ
በጣም ነው የሚሰብረውን። የምን ሊሰማት እንደሚችል አላውቅም። ያው ሁሉም ሰው የሚሰማው ስሜት የተለያየ ነው። ግን በተለይ ግን አባት በልጁ ተስፋ ቆርጦ በአንተ ወይንም በአንቺ ተስፋ ቆርጫለሁ፣ ከዚህ በኋላ እኔ ስላንቺ ማስበው ነገር የለም፣ አንቺም አባትነቴን አልተቀበልሽም፣ በጣም ነው ማዝነው። ግን በጣም ማሰብ ያለብሽ ነገር መቼም እንድትረሺው የማልፈልገው ነገር በህይወት ዘመኔ ሁሉ በጣም እንዳዘንኩብሽ እና በጣም እንዳሳዘንሽ ማወቅ አለብሽ ብሏታል ማለት ነው። እኔ በጣም ነው ያሳዘነኝ እውነት ለመናገር። ቤተሰብ ምንም መሀል ብናስከፋቸው እንደዚህ ይላሉ ብዬ አላስብም። ግን በጣም ስላበዛችሁ እና ከቁጥጥራቸው ውጭ ስለሆነች ነው እሷም እንደዚህ ያለች። እሷም ግን ለምንድን ነው እንደዚህ የምትለኝ? ለምንድን ነው አንተስ ሰላም እና ዳጣ እናትና ልጅ እንደሆኑ እማዬ እንድታውቂ ያልፈለግከው ብለዋለች። ለምንስ ነው ይሄን ያህል በእኔ ተስፋ መቁረጥ የፈለግከው ስትለው፣ ይኸውልሽ አቤጌል አንቺን በጣም በተደጋጋሚ ጊዜ አልፌሻለሁ ብሏታል። በእርግጥ በጣም ብዙ ጊዜ ነው የታለፈችው አቤጌል። በተለይ ዳጣ ከመጣች ወዲህ ፍጹም ሌላ ሰው ነው የሆነችው። ጸባዩዋ ሁሉ ተቀይሯል። እንግዲህ ናታንን ካላገባኝ የህይወትን ወረቀት አሳይቼ ለእናቴ ትዳሩን እስከ ማፍረስ ደርሳለሁ ብላ እንግዲህ ግዴታ ዳጣን ትተህ እኔን ማግባት አለብህ ብላ እንዳስገደደችው ታውቃላችሁ። በፊት ላይ ደግሞ እንግዲህ ያው ዳጣን ከቤት ለማስወጣት ብላ የእናቷን ጌጣጌጥ በሙሉ ሰርቃ እንግዲህ ቦርሳ ውስጥ በማድረግ ዳጣ በጣም ብዙ እንግልት ደርሶባት ነበረ ታውቃላችሁ ከአሁን በፊት። እና አንዳንድ ጊዜ እውነት እንደዚህ አይነት መንገድ እየሄድን ያለን ሰዎች ሁሉንም ነገር ትውት አድርገን አርፈን ብንቀመጥ እውነት ወደኛ እንድትመጣ ትሆናለች ማለት ነው። ግን በራሳችን መንገድ ሰዎችን በዚህ ልክ እያጣራን በጣም አእምሯችንን ቢዚ ማድረግ አለብን ብዬ አላስብም። እና ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የአቤጌል እና የአቶ ደረጀ ነገር እንግዲህ በጣም እንዳዘነባትና በጣም ተስፋ እንደቆረጠ በሷ እስከ መቼውም ሊረሳት እንደማይችል ነግሯታል ማለት ነው። እሱ ደግሞ እንግዲህ እንዳያችሁት በጣም የሚገርመው ነገር የሆነ መልእክት አስተላልፏል። ልጅን ማንም ሰው ተቆጣጥሮ እንደማያድን እና ምንም አይነት አስተዳደግ ብታሳድጉት በቃ ፈጣሪ ለእናንተ ያው የተሻለ ነው ብሎ ጥሩ ነው ብሎ መርቆ ባርኮ ካልሰጣችሁ በቀር ልጅን ምንም አይነት እንክብካቤ ብታደርጉለት እናንተ በምትፈልጉት መንገድ ይሄዳል ማለት በጣም ስህተት ነው። ምክንያቱም ዳጣን እንዳያችኋት ጎዳና ላይ ነው ያደገችው። በጣም ተበሳቁላ እንግዲህ ዝናብ መቷት፣ ፀሐይ መቷት፣ ተበሳቁላ አዝና ተክዛ ብዙ ነገር እርቧት ጠምቷት ያደገች ልጅ ናት። ግን እንደምታዩት ስነ ምግባሯ፣ ለሰው ያላት ክብር፣ ሳትማር የተማረች ልጅ አዋቂ፣ በጣም በቃ ምን በተናገረች የምትባል ምን ማውራት እንዳለባት መናገር ያለባትን ነገር አስባ የምትናገር በጣም ብስል የሆነች ልጅ ናት ማለት ነው። እና አንዳንድ ጊዜ ግራ ትጋባላችሁ ማለት ነው። በቃ አቤጌል ማለት አባቷ በጣም ዋጋ የከፈለባት፣ እናቷም በጣም መልካም እንግዲህ በሰፈር በጎረቤት የታወቀች ጥሩ ሴት፣ አባትየውም በጣም ለቤቱ ያለው ነገር እንግዲህ በጣም ደስ የሚልና አርአያ የሚሆን አባት ነው። ነገር ግን ያው ልጆቹ አይታችሁት እንደሆነ ምንም የሚያስደስት ሁኔታ ላይ አይደለም ያለው። ቤተሰብ ደግሞ በልጅ ሲያዝን በጣም ነው የሚያሳዝነው ማለት ነው። ምክንያቱም ለልጅ የሚከፈለው ዋጋ ሁላችንም ስለምናውቀው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በሌላ በኩል ደግሞ እንግዲህ የአቤጌል ፍቅረኛ ተብዬውም ያው ወደ ቤት በመምጣት እንዳያችሁት አቤጌልን ለማነቅ ከጓደኛው ጋር ገብቷል ማለት ነው። እንግዲህ እሱም ወዴት እንደሄደ ባይታወቅም ያው ፎቅ ምድር ላይ ፈላልገዋት ካጧት በኋላ ኩሽና ውስጥ ሲያገኟት እንግዲህ ይዘዋታል። እሷም የሞት ሞቷን እንጨት ይዛ ነበረ ስላየቻቸው በዛ እንግዲህ ከውሃ ጋር ተባብረው ደብድበው ጥለውታል። እንግዲህ መጨረሻ ላይ ናታን የደረሰው በዚህ ዙሪያስ ምን ይፈጠራል የሚለው ነገር በጣም አስደንጋጭ ነው። እኔ በጣም ደስ ያለኝ ነገር ይሄ ነገር መፈጠሩ፣ አንደኛ ወይዘሮ ማርታ አቤጌል ላይ ትኩረቷን ቀነስ እንድታደርግና ልጅቷ መቼም ቢሆን ከጥፋት ውጭ ቁም ነገር መስራት እንደማትችል እንድትረዳ ያደርጋታል። ቢሆንም ነገሩ እንዲዘገይ ይሆናል ብዬ አስባለሁ። ያው ነገር ቢዘገይ ከባድ ቢሆንም ግን አንዳንድ ጭንቀቶች ትንሽ ቆየት ሲሉና ከሆነ ነገር ላይ እንትን ብላችሁ ሲመጡ ይሻላሉና አሁን ላይ ይሄ ነገር በመፈጠሩ እኔ በጣም ነው ደስ ያለኝ። በቀጣይ ምን ይፈጠራላችሁ ታስባላችሁ? አሁንስ ቤት ውስጥ በተፈጠረው ነገር ይሄን ሰውዬ ገለውታል ወይስ ምንድን ነው? በእርግጥ አቤጌል ይሄን ሰው ገለው ከሆነ
ያው ማረሚያ ቤት ነው የምትገባው ማለት ነው። ያው እሱም አልሞት ባይ ተጋዳይ ነው። ምክንያቱም ቤት ውስጥ ማንም ባሌለበት ቤት ውስጥ ገብቶ እንግዲህ ምን ሊያደርግ እንደሆነ አይታወቅም። ያው ዞሮ ዞሮ ግን ነገሮች እስከሚጣሩ ድረስ እሷም እስር ቤት ትገባለች። አቤጌል እንግዲህ ዘንድሮ ምንም አልሆነላትም። የክፋት ሰው መጨረሻው ይሄም ነው። በእርግጥ በጣም ደስ የሚለኝ ነገር አንድን ነገር ከያዘች አትለቅም። በጣም የምታናድደው ደግሞ እንግዲህ አይሆንም ከተባለች እሷ ያለችው ብቻ እንዲሆን ማሰቧ ነው እንጂ በጣም ጠንካራ ልጅ ናት ማለት ነው። ያው ግን ጠንካራነት ልዝብ ከማለት ጋርም ሲሆን ነው ደስ የሚለው እንጂ እንደዚህ ግትር ስትሆኑ ዋጋ ተከፍሉበታላችሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች በቀጣይ እንግዲህ ዳጣ ድራማ ምን ይዞልን እንደሚመጣ አብረን የምናየው ነው የሚሆነው። እናንተ ማሰብ አስተያየታችሁን ኮመንት ላይ አስቀምጡልን። በተረፈ ሰላም ስለወደድሽ በጣም ደስ ብሎኛል። እንግዲህ አቤጌል በተለይ ዳጣ የእናት አባቷ ልጅ ነው ያገኘችው። በጣም ደስ የሚል ነገር ነው። ፈጣሪ እንኳንም እንግዲህ ለዚህ እንትን አለሽ ብያለሁኝ። ሁላችሁም ሰላም ሁኑልኝ። በቀጣይ እንግዲህ ቪዲዮ እንድሰራ እናንተ ማበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። ሰላም ሁኑልኝ። አመሰግናለሁ።